ሁሉም ወንዶች ምን ትጠላለ? ተናጋሪ ሴት፣ ኃይለኛ ሴት። ባልና ሚስቶች መካከል ይሄ ባህሪ በጣም ትልቅ አለመግባባት ይፈጥራል። ሴት ልጅ ከሆንሽ ወንድ ልጅ እድሜ ልክሽን ካንቺ ከሚጠላቸው ትልቅ ነገሮች አንዱ የሴት ኃይለኛ፣ የሴት እልህኛ፣ የሴት ተናጋሪ። እንደ ኃይለኛ ሴት ከባድ የለም፣ እንደ ተናጋሪ ሴት ከባድ የለም፣ እንደ እልህኛ ሴት ከባድ የለም፣ እንደ ተቆጪ ሴት፣ እንደ አኩራፊ ሴት ከባድ የለም። ከወንድም እንደዛው በነገር እንደሚናገር እንደሚቆጣ እንደ ኃይለኛ ወንድ በጣም ከባድና መጥፎ የለም። ብዙ ወንዶች ወደ ቢሮ መጥተው ከሚስቶቻቸው በጣም የሚጠሉትን በጣም የሚያስቀይማቸውን ወይ ደግሞ ከሴት በጣም አብዛኛውን በስልጠናም ላይ በቤተክርስቲያንም በተለያየ ቦታ ላይ ስለ ጋብቻ ሳስተምር ያገኘሁትን በጣም አንድ ትልቅ ነገር በጥናቶችም የተረጋገጠ አንድ ነገር ልንገራችሁ። ሴት ልጅ ከሆንሽም ይሄ ነገር ይጠቅምሻል። በህይወትሽ በጣም ብዙ ነገር ታስተካክይበታለሽ ብዬ አስባለሁ። አንቺ ብትሆኚ አጥንትን የሚሰብር ንግግር የሚናገርን ወንድ ልትወጂ ትችላለሽ ወይ? አንተም ብትሆን የምትናገርን ሴት ልትወዳት ትችላለህ ወይ? ከሴት በጣም መጥፎ ከሚባለው ባህሪዎቿ ሁሉም ወንድ በእኩል ከሴት ከሚጠሉት ነገር አንዱ እልህ፣ ንቀት፣ ፉክክር፣ ስድብ፣ በቃ ለባለቤቷ ንቀት ማሳየት። በተለይ ሁሉም ወንዶች ምን ትጠላለ? ተናጋሪ ሴት፣ ኃይለኛ ሴት። ኃይለኝነቱ እኮ በመጠን ከሆነ በራሱ ምንም ችግር የለም። ከመጠን ያለፈ ኃይለኝነት፣ በተለይ ቦታን ያላማከለ። አንዳንድ ጊዜ ቦታ መርጣ ኃይለኛ ትሆና፣ ሁኔታ መርጣ ኃይለኛ ትሆናል። ኃይለኛ በማትሆንበት ሁኔታ ላይ ኃይለኛ ስትሆን ፊቷ ሲቀያየር የሚታይባት ሴት በትዳሯ ደስተኛና ሰላም ሆና መኖር የምትችል አይመስለኝም። እንደሞያ ምናልባት ይሄንን ነገር ከስር መሰረቱ ነው። ለምንድነው የምትናገረው? ተናጋሪ ሴት ለምንድነው የምትናገረው? እልህኛ ሴት ለምንድነው እልህኛ የምትሆነው? ተሳዳቢ ሴት ለምንድነው ተሳዳቢ የምትሆነው? የምትፎካከር ሴት ለምንድነው ተፎካካሪ የምትሆነው? ባልና ሚስቶች መካከል ይሄ ባህሪ በጣም ትልቅ አለመግባባት ይፈጥራል። እንግዲህ ሁላችሁም እንደምታውቁ ነገሮችን የምንረዳው ባለን መረዳት ልክ። በተለይ በእኛ አገር የመረዳት አቅማችን፣ የማንበብ አቅማችን፣ የማስተዋል አቅማችን አንዳንድ ነገሮች ላይ በጣም ዘለው ይሄ አነስ ያለ የሚባል ነገሮችን የምንረዳበት መንገድ፣ የምናስረዳበትን መንገድ፣ የምንናገርበትን ነገር የምናናገርበትን መንገድ ብዙ ጊዜ ጤናማ አይደለም። የሆነን ሰው በፍቅር እንማርካለንና ሰውየው ላይ በጣም መጥፎ ጥላቻ ፈጥረን ቁጭ እንላለን። ሴት ልጅ ከሆንሽ ወንድ ልጅ እድሜ ልክሽን ካንቺ ከሚጠላቸው ትልቅ ነገሮች አንዱ የሴት ኃይለኛ፣ የሴት እልህኛ፣ የሴት ተናጋሪ፣ የሴት አኩራፊ። ለምንድነው የምታኮርፈው የሚለውን ከስር ልክ ስናየው ምናልባት አስተዳደጓን። አንድ ፖለቲካ ሳይንስ ያጠናች ሴትና አንድ አካውንቲንግ የተማረች ሴት እኩል አለች። አንድ ፓይለትና አንድ ሆስተስ እኩል አይደለም። ተመሳሳይ ነገር ላይ ብትሆንም እንኳን የዛ ነገር ስትረስ መጠኑ እኩል አይደለም። ረጅም ሰዓት ቆሞ ይሄ በተለይ ሕክምና ላይ ከረጅም ሰዓት የሰው ህይወት ለማዳን ከ1 ሰዓት እስከ 2 ሰዓት ከ2 ሰዓት እስከ 8 ሰዓት ወገቡ እንደዚህ እስከሚንቀጠቀጥ ድረስ ሕክምና ላይ ውሎ ወይ ደግሞ ሰርጀሪ ሰርቶ የሚወጣ ዶክተር መቼም እሱም ሰው አይደለ? እሱ ሰው ለማዳን ደከመ። ከዛ በኋላ እግዚአብሔር ቢረዳውና መስሪያ ቤቱ ቢፈቅድለት እንደኔ እንደሞያ 8 ሰዓት ከሰራ በኋላ ወጥቶ ረፍት ቢያደርግ እና ከዛ ወጥቶ ምናልባት ቢያርፍ ትንሽ የተወሰነ አይምሮ ረፍት ስለሚያገኝ ከዛ በኋላ ትንሽ ባህሪው ላይ ራሱ ለውጥ ልታዩ ትችላላችሁ። በተለይ ደግሞ የሰዎች ባህሪ ላይ ያለባቸው ጫና፣ ሴት ልጅ ፔሪዷ ሲመጣ ፔሪዷ እያለ እንኳን ያላት ባህሪ ተመሳሳይ አይደለም ብያቸዋል። በዛው መጠን ደግሞ የተማርናቸው ትምህርቶች፣ ጓደኛ፣ የምንኖርበት ቦታ፣ ሱሶቻችን፣ አመጋገባችን፣ አኗኗራችን፣ የላይፍ ስታይላችን፣ በተለይ ደግሞ ከልጅነት አስተዳደጋችን የዛሬ ማንነታችን ላይ የሆነ ተጽዕኗል። ቤተሰብ የትም ይውለድ እንዴትም ያሳድግ እንዴትም አደክ ዛሬ ይደርሳል። አንዳንድ ሰዎች በቃ ምድር ላይ እነሱ ዶፍ እንደወረደባቸው ያወራል። እኔ አንድ ጊዜ የእህቴ ባል በጣም ማከብረው በጣም ጎበዝ ልጅ ነው። ምን አለኝ፣ በቃ ብዙ ጊዜ መከራ ደረሰብኝ፣ በቃ እኔ ጫና ተከድቼ እንዲሆኜ በጣም ብዙ ነገር ያወራል። የዛሬ 7 ዓመት አካባቢ አፌን የዘጋበትን ነገር ነው ነገራችሁ። አንተ ከሰው የተለየ ምን ደረሰብህ አለኝ። ለምሳሌ እኔ በሚሊዮን ገንዘብ አግኝቼ ዜሮ ሆኜ ቤት ውስጥ እስከ መተኛት ደርሻለሁ። በቃ በሚስቴ እጅ እየተቀለብኩ እስከ መኖር እስከ ዓመታት ቆይቻ ዋጋ ከፍያለሁ። እና አንተ የተለየ ምን ደረሰብህ አለኝ። ምን ልመልስ? እንዲህ ሲል እኔ ከኔ የተለየ ምንድነው የደረሰብህ? አንተ እኔ የደረሰብኝ ነገር አለ። እኔ ከደረሰብኝ አንተ የተለየ ምንድነው የደረሰብህ? ማንም የዓለም ሰው ከደረሰበት የተለየ ምንድነው? እኛ ሀገር ሰው ታክሲ ላይም ከቆመ በቃ መከራ ደርሶብኝ ዶፍ ወርዶብኝ ፀሐይ ወጥቶብኝ ይላል። በቃ የሆነ ቻሌንጅ አንድ ሁለት ሰው በቃ አልፈልግም ብሎ ከዛው እኔ ሰው ሁሉ ጠልቶኝ ተንቄ ወድቄ አፈርልሼ ከዛ በኋላ ድጋሚ ብድግ ብዬ በሶማሌ በረሃ በእንተን ሆኜ ምናምን ይሄንን ያላሳለፈ ማን አለ ነው? ኦፍ ኮርስ ከአንዱ ሰው ቻሌንጅ የአንድ ሰው ቻሌንጅ ይለያል። ግን በገባው ልክ ሁሉም ሰው ይፈተናል ወዳጅ። እኔ መከራይቼ እኔ እንዲህ ተጎሳቁ የምትሉ ሰዎች ሁሉም በመጠን በአቅሙ በጣም ይፈተናል። እንደው ስለተጠየቅ ትመልሳለህ እንጂ እኔም አንዳንድ ሚዲያ ላይ ሲጠይቁኝ እመልሳለሁ እንጂ ፕሊስ እኔ ያንሃል መከራይቼ አይደለም። በቃ መከራይቻለሁ፣ ተርቤያለሁ፣ ተጠብቻለሁ። ግን አንተ ካሳለፍከው አንቺ ካሳለፍሽው ምን የተለየ ነገር አሳለፍኩ?
ለዘላለም ነው ያ ሰውዬ አፌን ይዘጋኝ። ያ ጓደኛዬ ቤተሰብ ከሰው የተለየ አንተ ምን አሳለፍ? ከኔ የተለየ ምን መከራ ገጠመ? ምን የተለየ ስቃይ ያየ? ምን የተለየ መከራ ደረሰብህ? ከዛ በኋላ ምን ልናገር? ተፈትኛለሁ፣ ዶፎር ደግሞ በቀስት ተመትቻለሁ፣ ጦሩን ነቅዬ በእሳት ተኩሼ ከዛ በኋላ ተንቀሳቀስ አልልም። ከዛ ተርቤ መንገድ ላይ ቆሜ ለምኛል አትልም። ለምን? አንተ ያሳለፍከው ብቻ አለ። ማንም በህይወቱ በነገራችን ላይ በጣም የትልቅ ሚሊዮነር ልጆች ቻሌንጅ እንደሚገጥማቸው ታምናላችሁ? ኬክ እየላሱ የሚያድጉ የሀብታም ልጆች እንኳን በአቅማቸው እኔ አንዳንድ ሀብታሞች ይህን ቪዲዮ የምትከታተሉ ካላችሁ በደንብ እሱ አንተ ኬክ ስላበላ የዶሮ ስጋ ከቤት ስለማይጠፋ ጮማ ቤት በየቀኑ ስለሚቆረጥ ልጅ ፈተና የማይኖርባት ቻሌንጅ የማይኖር ሌላው ቢቀር ከራሷ ጋር ጦርነት ትከፍታለች። ለምን መጣው? ምንድነው ሐሳቤ? ምንድነው ዓላሜ? ለምንድነው መውጣው? ለምንድነው መገባው? ለምንድነው መማረው? ብዙ አይነት አይምሮዋን የሚፈትል አሁን ከፊዚካል በላይ ደሃ የሚታገለው በቃ በጉልበቱ ሰርቶ ለመብላት ነው። ሀብታም የሚጋለው የአይምሮ ጭንቀት ይሄ አይምሮ አካባቢ ያለው ለምንድነው መሄደው? እናቴ ለምንድነው ጊዜ ማሰጠኝ? አባቴ ለምንድነው ጊዜ ማይሰጠኝ? እናትና አባቴ ለምንድነው አብሮ ማይበሉት? ለምንድነው አብሮ ማይተኙት? ለምንድነው የተፋቱት? 1 ሚሊዮን ጉዳዮች አሉበት። ሀብታም ስለሆንክ ፈተና አይቀርልህ። የሀብታም ልጅ ስለሆኑ አልተፈተኑም እንዳ የፊቶቻቸው ማማር እንዳትመለከቱ ውስጣቸው በጣም የቆሳሰሉ የ17 ዓመት የ16 ዓመት የ14 ዓመት ህፃናት ሴቶች አሉ፣ ወንዶች አሉ። ሀብታም ስለሆንክ ቻሌንጅ ዞሮ ነጥቤ ምንድነው? ከልጅነት አስተዳደግ ወይ ደግሞ ከልጅነት አስተዳደግሽ ባህሪሽ ይበላሻል። ወይ በአስተዳደግሽ ወይ በትምህርትሽ ወይ በጫና ወይ በድካም ወይ በህመም ባህሪሽ በቃ ይሄ ተናጋሪ ሴት ልትሆኚ ትችያለሽ። ተቆጪ ሴት ልትሆኚ፣ ተሳዳቢ ሴት ልትሆኚ ይችላል። መሆን አይደለም ትላንትና ሆነሽዋል። ዛሬ ራስሽን ካወቅሽ በኋላ ከዚህ ቪዲዮ በኋላ ለማስተካከል የማትሞክሪ ከሆነ ኩርፊያ ቤቱን ገሃነም ያደርገዋል። በገዛ እጅሽ ትዳርሽን ማበላሸት ትፈልጊያለሽ? አንደኛውን ከፈታሽ እመኚ ሁለተኛውን ትፈቻለሽ። አንድ ከስተመሬ የዛሬ ዓመት እባክሽን፣ የዛሬ 4 ዓመት እባክሽን፣ ይሄኛው ማንነትሽ በጣም ኃይለኛ ነው። ይሄ በተለይ ከኛ አገር ወንዶች ጋር የሚሄድ አይደለም። ይሄንን አስተካክዩ። አላስተካከለችም። የመጀመሪያ ትዳር አንድ ልጅ ወልዳ ፈታች። ሁለተኛ አገባች። ሁለተኛውን አንድ ልጅ ወልዳ በቃ ጫፍ ላይ ነው ያሉት። ጫፍ ላይ በቃ ሊለያዩ በምን ሰበብ? በትላንትናው ችግር። እንደ ኃይለኛ ሴት ከባድ የለም። እንደ ተናጋሪ ሴት ከባድ የለም። እንደ እልህኛ ሴት ከባድ የለም። እንደ ተቆጪ ሴት፣ እንደ አኩራፊ ሴት ከባድ የለም። ከወንድም እንደዛው በነገራችን እንደሚናገር እንደሚቆጣ እንደ ኃይለኛ ወንድ በጣም ከባድና መጥፎ የለም። እኔ የእውነት ጄኒውን በሆነ መንገድ መኖርን ተለማመዱ ባካችሁ። በቃ ኩል በሆነ ሞድ መናገር አይጠበቅብሽም። ማኩረፍ ቀለል ባለ መንገድ ውስጥ ቆስሏል ግን ለትንሽ ይሄ እንደ ዶሮ ጸብ ትንሽ የተወሰነ ብን ብላ መልሳ የምትጠፋ አድርገሽ ራስሽን አጀስት አድርጊ። ያ እንጂ ያቃጥላል፣ ሰራተኛ ያቃጥላል፣ ስራ ያቃጥላል፣ ድካም ያቃጥላል፣ ስትረስ፣ ውጥረት ምናምን፣ ገንዘብ፣ ወጪ፣ ገቢ፣ ግብር፣ መንገድ፣ መኪና መንዳት፣ የከተማው ጭንቅንቅ፣ ዜብራ ላይ ሁሉ ነገር ብዙ የሚያበሳጭ ነገር አለ። አንተ ግን በጥበብ አንቺ ግን በጥበብ ይሄን እንዴት እንደምትመሪው ይሄን እንዴት እንደምታስተዳድሩ ካላስተዋልሽ በስተቀር እመኝኝ በጣም ብዙ ቀውሶች በህይወትሽ ይመጣል። ስለዚህ ምናልባት ተናጋሪ ሴት ከሆንሽ እንዴት ላስወግዳቸው ብለሽ ካል ልብሽንና አይምሮሽን አገናኝና ትንሽ መረጋጋት ሶፋዎችሽ ላይ ቁጭ በይና ትንሽ ሜዲቴት አድርጊ። ትንሽ ተረጋጊ። ልብሽንም አይምሮሽን ማገናኘት ትንሽ ረፍት ለማድረግ ሞክሪ። የተረጋጋች ሴት ችግሬ የቱ ጋር ነው? እውነት ባሌ ብቻ ነው የሚያስጨሆኝ? እኔ እንዳበደች ሴት ዝም ብዬ እየጮኩ አይደለም። ምናልባት የራሴ ስራ እስከሆነ የሚያስጨሆኝ። ቁጭ በይና ትንሽ አይምሮሽን አረጋጊው። ትንፋሽ አስወጪ፣ አስገቢ፣ አስገቢ፣ አስወጪ፣ አስገቢ፣ አስወጪ። ከዛ በኋላ አይምሮሽን ትንሽ አረጋጊ። ከዛ በኋላ ወረቀት ላይ ቁጭ ብለህ ጻፍ። ምንድነው የሚያስጨውሽ ነገር? ስንት ዓመት ጮሽ? ጮሽስ ምን መጣ? እሷ እኮ ተናጋሪ ናት፣ እሷ እኮ ጮሃይ ናት፣ እሷ እኮ ተሳዳቢ፣ እሷ እኮ ምላሷ በእግዚአብሔር በጣም ከባድ ነው። በነገራችን ምላሳም ናት፣ ተሳዳቢ ናት፣ ተቆጪ ናት ተብሎ እንዲህ አይነት ምላስ ማግኘት ስም ማግኘት በጣም ከባድ ነው። ቁጭ ብለሽ ወረቀት ላይ ጻፊያቸው። ምንድነው የሚያናገርሽ? ምንድነው የሚያስቆጣሽ? ምንድነው የሚያበሳጭሽ? ምንድነው ኃይለኛ የሚያደርግሽ? ምንድነው አኩራፊ የሚያደርግሽ? አንዳንድ ቀን ያለ ምክንያት ነው ማኮርፈው አለች። ይሄን ካስተመረን ይሄን ስሪ ብያት። አንዳንድ ቀን የራሴ አላቆም ለምን እንደማኮርፍ ግን አኮርፋለሁ። ሰበብ ፈልጌ አኮርፋለሁ። ባለቤቴ ምንም አያውቀው፣ ምንም በማያውቀው እናገረዋለሁ፣ ምንም በማያውቀው ሰድበዋለሁ፣ ምንም በማያውቀው። በነገራችን ላይ አንዳንድ ጊዜ ባሎች ችግር ኖሮባቸው ነው። ችግር ያለባቸው ሰዎች አንተን ችግር ይፈጥሩባል። ችግር ያለባት ሴት አንተ ላይ ችግር ትፈጥርባለህ። ችግር ያለበት ወንድ አንቺ ላይ ችግር ይፈጥራል። ስለዚህ በደንብ ተረጋጊና ለምንድነው የምቆጣው? ለምንድነው የምናገረው? ይሄን ለማሻሻል ምን ማድረግ አለብኝ በይና አይምሮሽን አረጋጊ። ወረቀት ላይ ቁጭ ብለሽ ጻፊ። ከዛ በኋላ ሮም በአንድ ቀን አልተገነባችም። በየጥቂቱ አንዳንድ ነገር ለማስተካከል ሞክሪ። በየቂቱ ከዝምታ ላይ፣ ከመናገር ላይ፣ ከመቆጣት ላይ፣ ከማኮረፍ ላይ፣ ሴክስ አላደርግም ከማለት ላይ፣ ከመበሳጨት ላይ። አንድ ከስተመሬ አላቆም ከባለቤቴ ጋር ለምን ሴክስ ማድረግ እንደማልፈልግ ማድረግ ግን አልፈልግም። በሱ ሁሉ ጊዜ እንጨቃጨቅ። ለምንድን ነው ማድረግ ማትፈልግ? የማትፈልገውን ነገር ለምን እንደማትፈልገው በትክክል እወቅ። ኃይለኛ ከሆንሽ ለምን ኃይለኛ እንደሆንሽ፣ ኃይለኛ መሆን ማትፈልጊ ከሆነ ለምን ኃይለኛ መሆን እንደማትፈልጊ በደንብ እወቂ።
አንተም የሆነ ነገር ከፈለከው ለምን እንደፈለከው ካልፈለከው ደግሞ ለምን እንዳልፈለከው በደንብ ጠንቅቀው። ያ የሚገርም የህይወት ጥበብ ነው። መቼም ሴት ልጅ ሆነሽ ቤትሽን በሰላም መምራት የማትፈልጊ ሴት አለሽ ብዬ አላስብም። ወንድ ልጅ ሆነ ቤትህን በሰላም መምራት የማትፈልግ ወንድ አለ ብዬ አላስብም። ስለዚህ አዲስ አበባ ውስጥም ክፍለ ሀገርም ውጭ ሀገር የምትኖሩ ሴቶች በእናንተው እጅ ትዳራችሁ ከሚበጠበት በጣም ጩኸት፣ በጣም ስድብ፣ በጣም ንቀት፣ በጣም ኃይለኝነት፣ በጣም ኩርፊያ በጣም ቤታችሁን ያፈርሳል። ቤትሽ እንዲፈርስ ደግሞ ትፈልጊያለሽ ብዬ አላስብም። ትዳርሽ እንዲበተን፣ ልጆችሽ እንዲበተኑ አንቺም የሆነ ሰው አታጭም፣ ባለቤትሽም የሆነ ሰው አያጣ። ይሄን እርግጠኛው ይመርም አይመርም ሀብታም የሚሆን ደሃ ባለቤትሽም ሌላ ሴት አያጣ፣ አንቺም ሌላ ወንድ አታጭም። ይሄን እርግጠኛ ሆኝ። መካከል ላይ ልጆቼ ለምን ዋጋ አስከፍላቸዋለሁ? ለምን አገባው? ለምን ፈታል? ለምን አላስተካክልም? ዶግማ አይደለም። በነገራችን ላይ ባህሪ መስተካከል የሚችል ነገር ነው። እስናት ዶግማ መስተካከል ይችላል። ኃይለኛ ሴት ኃይለኛ መሆን ከቻለች ኃይለኛ አለመሆን ይቻላል። ተናጋሪ ከሆነች ተናጋሪ አለመሆን ይቻላል። ተሳዳቢ ከሆንሽ አለመሳደብ ይቻላል። አኩራፊ ሴት ከሆንሽ አኩራፊ አለመሆን ይቻላል። እኔ በቃ ኃይለኛ ነኝ፣ በቃ እኔ እሷ እኮ ኃይለኛ ናት። ዋይ ህፃን ልጅን ኃይለኛ ናት ብላችሁ ካሳደጋችሁ እመኑኝ ህይወቷን ታበላሻለች። ኃይለኛ ምንም በማታውቀው እኛ ሀገር እኮ እንደዛ እኮ እንትና እኮ አርበኛ ነው ምንም በማያውቀው ሰውየውን አርበኛ ብለውት ምንም በማታውቀው በቃ እሷ እኮ ኃይለኛ ናት ብሎ የሆነ ቦታ ቁጭ ያደርጓት። ምንም በማታውቀው ኃይለኛ ናት ብሎ የኃይለኝነት ባህሪ ዲቨሎፕ እንድታደርጋት። እሱ እኮ ኃይለኛ ነው፣ እሱ እኮ ይፈራል። እንዴ የኃይለኛ አክተር ፊልምም ካየኮ ከዛ በኋላ ኃይለኝነት ስሜት ውስጥ ይገባል። ወዳጅ የሰላም ትዳር፣ የፍቅር ትዳር፣ ደስታ ያለበት፣ መረጋጋት ያለበት፣ መከባበር ያለበት፣ መተሳሰብ ያለበት፣ መተማመን ያለበት ባልና ሚስቶች ተደማምጠው የሚኖሩበት ትዳር እንዲኖርሽ የምትፈልጊ ከሆነ ኃይለኝነት ቀንሺ፣ በጣም ንግግር ቀንሺ፣ ስድብ ቀንሺ፣ ኩርፊያ ቀንሺ፣ ንቀት ቀንሺ፣ መጸለይ ጀምሪ፣ መረጋጋት ጀምሪ፣ ወክ ማድረግ ጀምሪ፣ ስፖርት መስራት ጀምሪ፣ ስራ መስራት ጀምሪ፣ ወጪ ገቢሽን መከታተል ጀምሪ፣ የሚያስጨንቁሽን ነገሮች ማስወገድ ጀምሪ። ከዛሬ ጀምሮች ትንሽ ነገር ተለማመጂ። ይሄን ካደረግሽ ካላረግሽ ግን ጨው ለራስ ስትል ጣፍጥ፣ ካልሆነ ድንጋይ ተብለህ ትጣላለህ። የምትጣፈጪው ለራስ ስትይ፣ ባህሪሽን የምታስተካክለው ለራስ ስትይ፣ ለባለቤትሽ ብለሽ አይደለም። ባህሪህን የምታስተካክለው ለሚስት ብለህ ለራስ ብለህ ጥሩ ሰው የምትሆነው ለራስ ስትል ነው። ጥሩ ባል የምትሆነው ለራስ ስትል ነው። ጥሩ ሚስት የምትሆኚው ለራስ ስትል ነው። ያ ካልሆነ ግን ድንጋይ ተብለሽ ትጣያለሽ። ድንጋይ ተብለህ ከቤት ትጣላለህና ቤታችሁ እንዲፈርስ የማትፈልጉ ሰዎች እዚህ ላይ ሲሪየስሊ ስሩበት። ስለ ትዳሬ መማከር እፈልጋለሁ፣ ቤቴን ሰላም፣ ትዳሬን ሰላም፣ ህይወቴን ሰላም ማድረግ እፈልጋለሁ የምትሉ ካላችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ወደ ድርጅታችን ጎራ በሉ። 09774050 ላይ ደውሉ። በኦንላይን በስልክ በአካል መማከር ትችላላችሁ። በጣም ብዙ ብቁ የሆኑ ባለሙያዎች ያለን። ስለ ትዳራችሁ ስለ ፍቅር ህይወታችሁ መማከር ትችላላችሁ። ለበለጠ መረጃ 09774050 ላይ ደውሉ። አመሰግናለሁ።